ናሁ ወፃ ይዝራ ዘይዘር ወንዘይዘር ቦዘ ወርቀ ውስተ ፍኖት ወበልዎ አዕዋፈ ሰማይ። እነሆ ገበሬ ዘር የተበጠረ የተንጠረጠረ ዘር አዘጋጅቶ ሊዘራ ወጣ ይላል። ጌታችን ኢየሱስ ክርስቶስ ነው በምሳሌ ያስተማረው። በቅድሚያ የሁለቱ አድባራት አስተዳዳሪ መልአከ ኃይል አባ ገብረ ማርያም የቁጥጥር የዚህ የሁለቱ አድባራት የቁጥጥር ኃላፊ ሊቀ ትጉሃን በለጠ በቀለ እንደዚሁም ሊቀ ልሳናት ዘሪሁን ቀደምት ሰባኪ ወንጌል ሊቀ ጠበብት መሰረት አባተ መሰረት ጋሻው የዚህ የደብሩ የአብነት መምህርና በሁሉም ኃላፊ የቤተ ክርስቲያኑ የማህሌቱ ኃላፊና እንደዚሁም ሁላችሁም ሰባክያነ ወንጌል ካህናት፣ ዲያቆናት በዚህ ዕለት ቅዱስ አማኑኤል ቀስቅሷችሁ ቃሉን ለመስማት የመጣችሁ በተጨማሪም ለ4 ወራት ያህል በዚህ በስብከት ወንጌል ክፍል የተሰጠውን መርሃ ግብር ስብከት ስትከታተሉ ቆይታችሁ ዛሬ ለምረቃን የበቃችሁ ተመራቂዎች ሁላችሁም በዚህ ግቢ ያላችሁ እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በሰላም አሰንብቶ ከመስከረም 1 እስከ ሰኔ 26 ቀን በሰላም በጋውን መጸው በርግ መኸር ይባላል። እነዚህን አስፈልፎ ደግሞ በቤተ ክርስቲያን አቆጣጠር ከሰኔ 26 ቀን ጀምሮ እስከ መስከረም 25 ቀን ክረምት ይባላል። እነዚህ 12 ወሮች በቤተ ክርስቲያናችን አባቶች 4 ክፍል አላቸው። 4ቱ ክፍል ምንድናቸው የሚባሉት? የመጀመሪያው አሁን የያዝነው ክረምት ነው የሚባለው። ርዝመቱ ከመስከረም ከ26 እስከ ጥቅምት መስከረም 25 ድረስ ክረምት ይባላል። ክረምት ማለት ነው የዝናብ ወራት፣ ዝናብ የሚበዛበት ብርድ የሚበዛበት ወራት ብሎ 91 ቀን ናት ይቺ በቤተክርስቲያናችን እና ይሄ ዘር ይዘራል፣ ይበቅላል እስከ መስከረም ድረስ የሚያፈራም አለ፣ ቆይቶ የሚያፈራልና ያ ምንድነው እንግዲህ የቤተክርስቲያን እንደነገርኳችሁ በ4 ይከፈላሉ። ክረምቱ ከማን እስከ መቼ ነው? የዝናብ ወራትና በጸደይና በመጸው መካከል ያለ ክፍለ ዓመት ከሰኔ 25 እስከ መስከረም 25 ቀን ባሉ ቀኖች የሚቆይ የዝናብ ወራት ነው። ክረምት በምን ይመሰላል? በሞትም ይመሰላል። ጌታችን ኢየሱስ ክርስቶስ ሲያስተምር ምን ብሏል? ሽሽታችሁ በክረምትና በሰንበት ቀን አይሁን ይላል። ክረምት ሽሽት ለስደትም አይመችም። ክፉ ነገር ቢመጣ ላው ዝናብ ታቹ ዝናብ ነውና አይመችምና የእግዚአብሔር ምን አለ? ሽሽታችሁ በክረምት እንዳይሆን ጸልዩ ነው። ጸልዩ። በሰንበትም እንዳይሆን፣ በሰንበት እረፍት ነው፣ መንገድ የሚያሳይ የለም። ህዝቡ ከሰኞ እስከ ቅዳሜ ሲሰራ ሰንበቶ እሁድ ያርፋል። ስለዚህ መንገድም ምራኝ ቢባል የሚያሳይ የለምና ሽሽታችሁ በክረምት አይሁንና በሰንበት ያለበት ይህ ነው። ሌላው እንግዲህ ክረምት በሞት ይመሰላል። ሌላው ክረምት ደግሞ ጠቃሚ ነው። ከ9 ወር ከመስከረም እስከ ሰኔ ድረስ መሬት ደርቃ በነፋስ በፀሐይ ቆይታ የምታፈራው እህሉ የሚዘራው የምትለወጠው አረንጓዴ የምትሆነው በክረምት ላይ ነው። እንግዲህ ክረምት
ጎርፉ ይከብዳል፣ ባህሮች ሁሉ ይለወጣሉ። ብሩህ የሆኑት ንጹህ የሆኑት በክረምት ላይ ይበረዛሉ። ጭቃ ተሸክመው ውሃዎቹ ወንዞቹ ይለወጣሉ ማለት ነው። ከመስከረም ጀምሮ ወይም ደግሞ ከጳጉሜን ጀምሮ ደግሞ እየተረጋጋ ይሄድና ንጹህ ውሃ ይሆናል። ስለዚህ ክረምት አስፈላጊ ነው ማለት ነው፣ እህልም አብቅሎ ለማትረፍ። ከዚያ ከክረምት ቀጥሎ ደግሞ ማን ይባላል? ጸደይ ይባላል። ጸደይ ማለት ዘመነ በልግ ያጨዳ ወራት ይላል። መከር በወዲህ በልግ በወዲያ ክረምት ነው እና እህል የሚታጨድበት ወዲያውም ወዲህም የሚዘራበት ወርሃ ዘር ነው። ክፍለ ዓመትም ወይም የዓመት ርቦ 91 ቀን አለው። ጸደይ ማንን ይዟል? ሀጋይን፣ መጸውን እና ጸደይ፣ መጸው፣ ሀጋይ እነዚህ እንዳንድ ወር ይቆጠራል፣ እንዳንድ ሳምንት ይቆጠራሉ፣ እንዳንድ ወገን ይቆጣጠራሉ። ለምን? ውሃ የሚበዛበት ስለሆነ፣ ነፋስ የሚበዛበት ስለሆነ ነው። ምን ይባላል? 9 ወር ክረምት፣ 3 ወር 9 ወር በጋ፣ 3 ወር ክረምት ይላል አነጋገራችን። ርዝመቱን ለማወቅ ነው። እና ከዚህ እንግዲህ ጸደይ ማለት ማሰው የበልግ ወራት የሚታጨድበት ወዲያውም ወዲህም የሚዘራበት ወርሃ ዘር ማለት ነው። ክፍለ ዓመትም ወይም የዓመት ርቦ ነው። ይህም 91 ቀን አለው ይላል። መጸው የሚባለው ደግሞ የአራተኛው ሩብ ነው ከመስከረም። ይኸውም መጸው ከታኅሳስ 25 እስከ መጋቢት 25 ቀን ያለው ነው። ይህም ምንድነው? የክፍለ ዓመት ይባላል። የሚዘራበት መጸው በልግ የሚደርስበት ጊዜ ነው። ከመስከረም 26 ክፍለ ዘመን የዓመት ርቦ ይባላል። ከመስከረም እስከ 26 ከታኅሳስ 25 ቀን ነው። ወርሃ ጽጌ እየተባለ ይጠራል። እነኚህ እንግዲህ የምንይዘው ሀጋይን፣ ወርሃ ሀጋይ፣ ወርሃ ክረምት፣ ወርሃ ጸደይ፣ ወርሃ መጸው ተብለው በአራት ይከፈላሉ። እነኚህ እንግዲህ ቅድም እንደነገርኳችሁ እያንዳንዳቸው ትርጉምና ስራ ያላቸው ናቸው እና ዛሬ እንግዲህ የምናተኩረው ክረምት በሚለው ነው። በክረምት ጌታችን ኢየሱስ ክርስቶስ መስሎ አስተምሯል። ምንድነው ያለው? ዘሪ ገበሬ ሊዘራ ወጣ። ሲዘራ አንዳንዱ በመንገድ ዳር ወደቀ። 4 አይነት ቦታ ነው የወደቀው። መሬቱ እህሉ አንድ አይነት ነው። ስንዴም ይሁን ገብስም ይሁን ባቄላም ይሁን እህሉ አንድ አይነት ነው፣ አንድ ነው። የወደቀው ግን ከ4 አይነት መሬት ነው የሚመጣ። ከአራቱ መሬት ማንኛው ጥሩ ፍሬ አፈራ፣ በማንኛው በከንቱ ቀረ የሚለውን አሁን እናያለን። ገበሬ ሲዘራ በመንገድ ዳር ወደቀ ተፈናጥሮ። ያ ምን ሆነ? በመንገድ ዳር የተዘራው ወፎች በሉት። ወደ ውስጥ ሊገባ አይችልም፣ ተጠቅጥቋል መሬቱ። የቀረውን ደግሞ በእግር ተጠቀጠቀ። ከዚያም ቀጥሎ ወፎች በሉት። አሁን ሰውየው የዘራው ሰው ዋጋ አላገኝበትም ማለት ነው። ሁለተኛው ደግሞ ምን ወደቀ? በጭንጫ ላይ። ላዩ ትንሽ አፈር አለ፣ ውስጡ ግን ጭንጫ ነው፣ ድንጋይ ነው እና የተዘራው በጭንጫ ላይ በቀለና ስር ስለሌለው ወደ ፀሐይ ለመስደድ ስላልቻለ ፀሐይ ሲወጣ ደረቀ። አሁንም ጥቅም ሊሰጥ አልቻለም ነው የሚለው። ሶስተኛው ደግሞ በወይት ተዘራ ነው የሚለው። በእሾህ መካከል ወደቀ ዘሩ። በእሾህ የተዘራው በቀለ፣ አደገ፣ ግን ቀጨጨ። ከስር የእሾሁ እስር ይሻማዋል የሚያገኘውን። ከላይ ደግሞ የፀሐይ ብርሃን እንዳያገኝ የእሾሁ ጥላ ከለከለው። አደገና ቀጨጨ፣ ፍሬ ሳይሰጥ ቀረ ነው ጌታችን እያለ ነው ያስተማረው። አራተኛው ግን ለም መሬት ነበረ። ያ ገበሬው ሲዘራበት ጥሩ አፈራና 60፣ 30፣ 100 ፍሬ ሰጠ አለና ኢየሱስ ሲያስተምር በመጨረሻ ጆሮ ያለው ያስተውል ይስማ ነው አለ። ዘቦ እዝን ሰሚዐ ለይስማ፣ መስማት የሚችል ጆሮ ይስማ ብሎ ትምህርቱን ደምድሟል ኢየሱስ ክርስቶስ።
እንግዲህ ሐዋርያትን ምን አላቸው? ለምንድነው በምሳሌ የምታስተምር አሉ ሐዋርያት። አንዳንድ ቦታ ሲገባቸው ገብቶናል ይላሉ፣ ደግሞ ጴጥሮስ አልገባንም የሚሉበት ቦታ ጊዜ አለ። ሐዋርያት ሲማሩ ጌታችን ኢየሱስ ክርስቶስ ወደ አፍ የሚገባው አያረክሰውም፣ ከአፍ ወደ ዳር የሚወጣ ግን ሰው የሚያረክሰው ያ ነው ብሎ ሲያስተምር ቅዱስ ጴጥሮስ አልገባውም ነበርና ምን ማለትህ ነው? ወደ ውስጥ የሚገባ ከአፍ ወደ ውስጥ የሚገባ አያረክስም፣ ከአፍ የሚወጣ ግን ያረክሳል ብለህ ያስተማርከው አልገባኝም ብሎ ጴጥሮስ ጠይቆ ነበር። እና ጌታ ሲመልስለት ወደ አፍ የሚገባ ማለት ሰውን አያረክሰውም፣ ባልታጠበ እጅ መብላትም ሰውን አያረክሰውም፣ ሰውን የሚያረክሰው ከአፍ የሚወጣ ነው። እነዚህ ከአፍ የሚወጡ ምንድናቸው ብሎ ጠይቆታል። ክፉ ነገር፣ ሐሳብ፣ ስድብ፣ ዘለፋ ሰውን የሚያረክሰው ያ ነው እንጂ ወደ ሆድ የሚገባው አያረክስም ካለ በኋላ ጌታችን ኢየሱስ ክርስቶስ ምን አለ? ወደ አፍ ይገባል አለ። ከአፍ ከገባ በኋላ በሆድ ሆኖ ሁለት ክፍል አለ በሰውነታችን ውስጥ፣ ትንሹ አንጀትና ታላቁ አንጀት የሚባል አለ። ምግብ የሚያጣሩና የማያጣሩ። ተጣርቶ የተጣራው በልብ አማካይነት ደም ሆኖ ወደ ሰውነት ይሰራጫል አለ ኢየሱስ ክርስቶስ። የማይጠቅመው ግን ወደ ውጭ ወጥቶ ይጣላል ብሎ መልሶለታል ጌታችን ኢየሱስ ክርስቶስ። እና ከዚህ ደግሞ ሲመስልላቸው ኢየሱስ ክርስቶስ በጥሩ መሬት በመንገድ ዳር የወደቀ፣ በእሾህ መካከል የወደቀ፣ በጭንጫ መሬት የወደቀ አለ፣ በጥሩ መሬት የወደቀ አለ ሲል ቅዱስ ጴጥሮስ ገብቶታል መሰል። ለምንድነው በምሳሌ የምታስተምር አለው። ለእናንተ አለው ኢየሱስ ክርስቶስ መንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለሌሎች ግን አልተቻላቸውምና ስለዚህ በምሳሌ አስተምራለሁ። ትንቢትም ተነግሯል። እከስት በምሳሌ አፎየ፣ በምሳሌ አስተምራለሁ፣ ከጥንት ጀምሮ የአባቶችን ትምህርት አስተምራለሁ ብሎ ትምህርት ተነግሯልና ለዚህ ነው አለና ኢየሱስ ክርስቶስ ተርጉምልን ብለውታል ህዝቡ። በመንገድ ዳር የወደቀ ምንድነው? በጭንጫ ላይ የወደቀ ምንድነው? በእሾህ መካከል የወደቀ የምን ምሳሌ ነው ብለው ሲጠይቅ ምን ብሎ ተረጎመው ኢየሱስ ክርስቶስ? በመንገድ ዳር የወደቀው ልብ በሉ ይላል ጌታችን ሲያስተምር። ልብ በሉ በመንገድ ዳር የወደቀው ምን ሆነ አላቸው? በእግር ተረገጠ፣ ሌላውን ደግሞ ወፎች በሉት። ይሄ በምን ይመሰላል ላሉት ሲተረጉምላቸው ዘሩ የተባለ ቃለ እግዚአብሔር ነው፣ ወንጌል ነው። መንገድ የተባለ የሰው ልቡና ነው። ስለዚህ በመንገድ ዳር የወደቀው ምንም አላፈራም። ሰውየው ቃሉን ሰማ፣ ምዕመናን ሰሙ ቃሉን፣ የእግዚአብሔርን ቃል እንዳያስተውሉ ግን ጥልቅ የለም በውስጥ ወደ ሰውነታቸው ጠልቅ አልገባም ይልና ወፎች የተባሉ ደግሞ አጋንንት ናቸው። ኢትሚ ሰብአ ውስተ ቤትከ እስመ ወፈ ሰማይ ያወጽኦ ለነገርከ ይላል። በወፍ የተመሰለ ሰይጣን ነው እና በመንገድ የተደራውን ወፍ በእግር ተረገጠ፣ ሌላውንም ደግሞ ወፍ በላው ማለት ቃሉን ሰምቶ ወይም ቃሉን ሰምታ ለመስራት ስታስብ ከልቡናዋ ወይም ከልቡናው ሰይጣን የወሰደበት ቃሉን እንዳያስተውል አስተውሎ ሃይማኖቱን እንዳይጠብቅ ሃይማኖቱን ምግባሩ እንዳይጠብቅ ሰይጣን ከልቡ የወሰደበት ይመስላል። ስለዚህ ጸልዩ አላቸው ኢየሱስ ክርስቶስ። ስትማሩ ሳስተምራችሁ በመንገድ ዳር ልቡናችሁ በመንገድ ዳር እንደወደቀው ልቡና እንዳይሆን ነው። እንዳይሆን ልቡናችሁ አስተውሉ። ምክንያቱም በመንገድ ዳር የወደቀው ምን በላው? ወፎች፣ ዲያብሎስ ነጠቀው። እንደዚያ እንዳኮኑ ነው የሚለን ሁላችንም። ሁለተኛውስ በጭንጫ ዘር ያልከን ምንድን ነው አሉት። በጭንጫ ዘር የተዘራ ያልኳችሁ ያ ምን ሆነ? ተዘራና ለጊዜው በቀለ። በቅሎ እንዳያፈራ ፀሐይ ሲወጣ ጠወለገ። ለምን? ስር ወታይ ለመስደድ አልቻለም። ከስር ምን ማዕድኖችን በስር እንግዲህ አሁን የዛፎች እኮ የምታያቸው በስራ ላይ ናቸው ሁሉም ይመና። እነዚህ በዛፍ 3 ክፍል አለው፣ ስር፣ ግንድና ቅርንጫፍ። የስሩ ምንድነው ስራው? ከስር ሆኖ ስሩ ለምን ያደርጋል? ውሃንና ጠቃሚ ማዕድኖችን ይዞ ለማን ይሰጠዋል? ለግንድ ይሰጣል። ግንድ አስተላልፎ ለማን? ለቅርንጫፎች። ስለዚህ
ይሰጣቸዋል። እነዚህ በፀሐይ ብርሃን ተጠቅመው ወደ ምግብ ይለውጣሉ። እና አሁን ግንድ ዝም ብሎ ቁመን ስና እየሰራ ነው። ሶስቱ ክፍሎች ግን ስሩም ምግብ ያዘጋጃል፣ ግንዱ ያስተላልፋል፣ ቅርንጫፉ ይሰራል። እና ጌታችን ኢየሱስ ክርስቶስ በጭንጫ የተዘራውን ምን ወሰደው አለው? በቀለና ጠወለገ። ፀሐይ ሲወጣ ጠወለገ፣ ጠፋ፣ ደረቀ ነው። ይህ በምን ይመሰላል? ይህም ቃሉን ሰምቶ ከኛ ውስጥ እያንዳንዳችን ቃሉን ሰምተን ልንሰራ ስንል በልቡናችን ፈተና ሲመጣ የምንለውጥ ደረቀ ፀሐይ የተባለ የፈተና ቀን ነው። ወይም በሹመት ና ብለው ይጠይቅሃል፣ ወይም ስደት ይመጣል። በዛ ጊዜ ግን መካድ ማለት ነው። የተማረውን ተምሮ እኔ ዘመኑን መስዬ ጊዜውን መስዬ ዘመን የወለደውን ንጉሥ የወደደውን መስዬ ሄዳለሁ፣ ሹመት ይቀርብኛል፣ ሀብት ይቀርብኛል ብሎ የሚመሰለው በምንድን ነው? በጭንጫ የተዘራው ደርቆ ፈጥኖ እንደደረቀ ጥልቅ ስለሌለው ጥልቅ ሃይማኖት ሳይኖረው ሃይማኖቱን በገንዘብ በሹመት በስልጣን የሚለውጥ ሰው ምሳሌ ነው ብሏቸው። ሶስተኛውስ በእሾህ መካከል የተዘራው ምንድን ነው ብለው ጠየቁት ኢየሱስ ክርስቶስን። በእሾህ መካከል የተዘራውማ እሾሁ በቅሏል፣ ያዘ እህሉ በቅሏል፣ ግን ቀጨጨ ነው የሚለው፣ ተሻማው። ከስር የእሾሁ ስር ከላይ ደግሞ የፀሐይ ብርሃን እንዳያገኝ የእሾሁ ቅርንጫፍ ተሻማው። ምን ሆነ? ቀጨጨ። ታዲያ ይህን ምሳሌ ነው ሲላቸው አንድ ሰው ተምሮ ከገባ በኋላ የዚህ ዓለም ሀብት ንብረት የሳበው ያቀጨጨው ቃሉን እሰራለሁ፣ እማራለሁ፣ ወንጌልን እማራለሁ፣ ሃይማኖቴን አጥብቄ ይዛለሁ፣ እቆርባለሁ ሲል ምን ሊይዘው ነው? አራት ነገሮች ያስቀሩበት። ስለ መሬት በማሰብ የከተማ ቦታ ገዝቼ በገጠር ለሙዝ ለእህል ተስማሚ የሚሆን መሬት ገዝቼ መክበር አለብኝ፣ ብዙ ልጆች ወልጄ በልጆቼ መደሰት አለብኝ እያለ ይህን ሲያስብ፣ ሀብት ሰበስባለሁ እያለ ሲያስብ ስራ እድሜው ያለፈቀበት ምሳሌ ነው። እንግዲህ ከዚህ ላይ መውለድን መከልከሉ አይደለም። ጭልጥ ብሎ ወደ ዓለሙ መሰማራት አትረሱ ማለት አይደለም። ቤት አትስሩ ማለት አይደለም። ሀሳቡን በሙሉ ሃይማኖትን ትቶ ወደዛ እንዳይሄዱ ነው፣ እንዳንሄድ ነው እግዚአብሔር የሚያስተምረን። አራተኛውስ በምን ይመሰላል? አራተኛው ተዘራ። ዘሩ ሲዘራ 60 30 100 አፈራ። ይህ የምን ምሳሌ ነው ብለው ጠየቁት። ይህማ በፈቃደ ካህን በምክረ ካህን የሚኖር ወንጌልን ሰምቶ በስራ የሚተረጉም እሁድ ቤተክርስቲያን ሄዶ ቃሉን ሰምቶ ከአባቶች የሚሰጠውን ቀጥ ቁረብ፣ ቂም በቀል አትያዝ፣ ታረቁ የሚለውን ጠብቆ በስራ የሚተረጉም የዚያ ሰው ምሳሌ ነው። ጥሩ መሬት በፈቃደ ካህን በምክረ ካህን የሚሄደው ሰው ምሳሌ ነው ብሎ ጌታችን አስተምሯቸዋል። ገባችሁ አላቸው። አዎ ገብቶናል። በመንገድ የተባለ መንገድ አይደለም፣ የሰው ልቡና ነው። በጭንጫ የተመሰለ ጭንጫ መሬት ብቻ ሳይሆን የሰው ልቡና ሰምቶ ወደ ልቡናው ወደ ውስጥ ሳይገባ ስራ ሳይሰራ የቀረ። በእሾህ መካከል የተዘራውም እንደዚሁ አድጎ እሰራለሁ ቀጨጨ ማለት ዓለሙ ስቦት ንብረቱ አተርፋለሁ ከትርፍ ላይ ተርፍላለሁ። በገጠር ከተማውን በገጠር የገጠር መሬት በከተማ የከተማ ቦታ ተሽከርካሪ ገዝቼ ማደግ አለብኝ እያለ ቀጭጮ የዚህ ዓለም ያሳስበው ነው ብሏልና። እስቲ ምእመናን እንግዲህ እውነታችሁን ንገሩኝ። የእናንተ ልብ ከስንተኛው ነው? ከየትኛው ነው? በመንገድ ዳር ተዘርቶ ወፎች አጋንንት የወሰዱበት ነው? በጭንጫ ላይ ተዘርቶ በቅሎ እንደደረቀ ፈተና ሲመጣ እንደደረቀው ነው? ወይስ በዚህ ዓለም የቀጨጨው? ወይስ ደግሞ በጥሩ መሬት ተዘርቶ 30 60 100 ያፈራው? ከማንኛው ነው የኛ በዚህ ውስጥ ያለ ነው? መሆን ያለበት የትኛውን ነው? ምእመና ከአራቱ የኛ ጥሩ መሆን ያለበት የትኛውን ነው? አራተኛው ተዘርቶ የእግዚአብሔርን ቃል ሰምቶ በምክረ ካህን በፈቃደ ካህን የሚሄን ጾሞ ጸልዮ ቂምን በቀልን ትቶ ሃይማኖቱን አጽንቶ
የሚኖር በመጨረሻም ደግሞ ስጋውን ተቀብሎ ሃይማኖትን አጽንቶ የሚኖር የዛ ሰው ምሳሌ ነው ብለናል። እንግዲህ ይህን ከተማርን ዘንድ ሌላው ቅዱስ ጳውሎስ ምንዋል መሬት አለ ዝናሙ ይወርድባታል፣ ገበሬው ያርሳታል። አርሶ ዝናሙን ተጠቅማ ጥሩ እህል ካላበቀለች ገበሬው በእሳት ያቃጥላታል። ወደ ሀዲታ ይከውን ለአንድዱ መጨረሻ ላይ ተጠቅማ ይሄን ሁሉ በጋው ፀሐይም ብርሃን ዝናቡን ተጠቅማ ምንም ካላፈራች ገበሬው በእሳት ያቃጥላታል ማለት። አንዳንድ ቦታ መሬት አሉ እሾህ አሜከላ እያበቀሉ ሲያስቸግር ገበሬው በእሳት ያቃጥለዋል። ከዚያ በኋላ ጥሩ ፍሬ ያፈራል። ያንን ደግሞ አፍርታ ካለበቃለች ግን መጨረሻዋ ምንድር ነው ይላልና እንግዲህ ቃሉን እየሰማን የእግዚአብሔርን ቃል አባቶቻችን ቃል እየሰማን ወንጌልን እየሰማን መልካም ስራ ካልሰራን መጨረሻችን አያምርም ማለት ነውና እንግዲህ በዚህ መሰረት ክረምቱን ማወቅ ያስፈልጋል። ከአራቱ ልቡና የመጨረሻውን ሁነን ቃሉን ሰምተን ጥሩ ሰዎች ሁነን የመንግስተ ሰማያት መንግስቱ እንዲያወሰን የሱ ፈቃድ ይሁንልን። በሰላም እንዳሳደረ በሰላም ያውለን ይቆየን።